አረጋውያን አባቶች በሰው ላይ እንደመፍረድ ያለ ክፉ ነገር የለም ይላሉ። አንድ የሰበካ ቤተክርስቲያን ቄስ ሁልጊዜ ያደርግ እንደነበረው ቅዱስ ቁርባንን ያቀብለው ዘንድ ወደ አንድ ባህታዊ ሄደ። ነገር ግን አንድ ቀን ወደዚህ ባህታዊ የሆነ ሰው ሄዶ ስለ ካህናት እጥኝነት ነግሮ ስለነበር ያ ካህን ቅዱስ ቁርባን ሊያቀብለው በመጣ ጊዜ በሰማው ነገር የተነካው ያ ባህታዊ ካህኑ እንዲገባ አልፈቀደለትም። ስለዚህ ያም ካህን ተመለሰ። ያን ጊዜ ወደ ባህታዊው ሰዎች የፈራጅነት ስልጣኔ ከእኔ ቀምተው ወስደውብኛል የሚል ድምጽ መጣለት። ያ ባህታዊ ተመስጦ በመሰለ ሁኔታ ውስጥ ሆነና በወርቅ ጉድጓድ ውስጥ የውሃ መቅጃ ማሰሮ እንዲሁም የሚሳብበት ገመድ ሁሉም የወርቅ ሆኖ በዛ ውስጥ ጥራቱ እጅግ ልዩ የሆነ ውሃ ተመለከተ። ከዛ የወርቅ ጉድጓድ ውስጥ በወርቅ መቅጃ የተቀዳውን ውሃ አንድ ኩሽሽ ያለ ሰውዬ ሳበስ ሲያወጣና ሲያፈሰው አየ። እርሱም ከዚያ ውሃ ሊጠጣ በጣም ፈለገ። ሆኖም ግን ውሃውን እየሳበ የሚያወጣው ሰው ኩሽሽ ያለ በመሆኑ ተጸየፈ። እንደገና እንዲህ የሚል ድምጽ መጣለት፣ ውሃውን የማስጠጣው ለምንድን ነው? ከጉድጓዱ የሚያወጣው ንጹህ ያልሆነ ሰው ቢሆን ምን ችግር አለው? ጉድጓዱም መቅጃውም መሳቢያውም ገመድም ሁሉም የወርቅ ነው። እርሱ ያደረገው ስቦ ማውጣት ብቻ ነውና። በዚህ ጊዜ ወደ ራሱ ተመልሶ የዚህን ራእይ ትርጉም አስቦ ወደዛ ካህን ላከበትና ሁልጊዜ ያደርግ እንደነበረው ቅዱስ ቁርባንን በእርሱ አማካኝነት የተቀበለ ኖረ። አንተ ንጹህ ብትሆን በአመንዝራው ላይ አትፍረድበት፣ አለበለዚያ አንተም እንደርሱ ሕግን አፍራሽ በደለኛ ትሆናለህ። ምክንያቱም አታመንዝር ያለ እርሱ አትፍረድም ብሏልና። በሌላኛው ቀን አንድ ወንድሙ ወደ አባ ጴሜን መጥቶ የራሴን ኃጢአት ወደ ጎን እየተውኩ የወንድሜን ስህተቶች በመመልከት ላይ የተጠመርኩ እንደሆነ ሕሊናዬ ይፈትነኛል። አረጋዊውም ይህን ሲያዳምጥ ከቆየ በኋላ ስለ አባ ዲዮስቆሮስ የሚከተለውን ታሪክ ነገረው። በበዓቱ ሆኖ በራሱ ላይ ያለቅስ ነበር። ረዱ ወደ እርሱ ሲመጣ እንዲያምርሮ ሲያለቅስ ቢያገኘው አባ የምታለቅሰው ለምንድን ነው አለው። እርሱም የማለቅሰው በራሴ ኃጢአት ነው። በዚህ ጊዜ ረዱ መለሰና አባ አንተ እኮ ምንም ኃጢአት የለብህም። አባ ዲዮስቆሮስም ልጄ በእውነቱ ከሆነ ኃጢአቴን ማየት ብችል ኖሮ 3 እና 4 ሰዎች እንኳን ስለኔ ኃጢአት ለማልቀስ አይበቁም ነበር። አንድ ወንድም ወደ አባ ጴሜን መጥቶ እንዲህ አለው፣ ወንድሜ ኃጢአት ሲሰራ ባየው ይህን በተመለከተ ምንም ነገር አለ ማለት ትክክል ነውን? አባ ጴሜንም እንዲህ አለው፣ እኛ የወንድማችን ኃጢአት ስንሸፍን እግዚአብሔር የኛን ኃጢአት ይሸፍንልናል። ስለ ወንድማችን ኃጢአት ለሌሎች ሰዎች ከተናገርን ግን እግዚአብሔር በእኛ ላይ እንዲሁ ያደርግብናል። ሁለት ወንድሞች በአንድ ገዳም አብረው ሲኖሩ እጅግ ይዋደዱ ነበር። ከእግዚአብሔር ዘንድም ብዙ ጸጋ ተሰጥቷቸው ነበር። በአንዱ ላይ ያደረው ጸጋ መንፈስ ቅዱስም ለሌላው ይታየው ነበር። ከእነርሱ አንደኛው አንድ ቀን ከቦታው ወጥቶ ሳለ ከወንድሞች መካከል አንዱ በዓርብ ቀን በጧት ሲበላየው። በዚያን ጊዜ አንተ በዓርብ ቀን በጧት ትበላለህን አለው። ያም ወንድም አልመለሰለት። በማግስቱ እንደ ልማዱ ጸጋ መንፈስ ቅዱስ በእርሱ ላይ ሲወርድ ለማየት ያኛው ወንድም ወደዚህኛው መጣ። ሆኖም ግን አላየ። በዚህ ጊዜ ፈጽሞ አዘነና ወንድሜ ሆይ ምን ያገኘ ነገር አለ? ከእግዚአብሔር ዘንድ የሚሆነውን ጸጋ ቀድሞ እንደማየው አሁን በአንተ ላይ ሲወርድ አላየውምና። ይህም እንዲህ አለው፣ እኔስ ምንም ያደረኩትም ሆነ የተናገሩት ክፉ ነገር ትዝም አይለኝ። ያም ወንድም መልሶ እንዲህ አለው፣ ለማንም ሰው አንዲትም ቃል እንኳን አልተናገርክም? በዚህ ጊዜ ወንድም ትዝ አለውና አዎ ትናንትና ከሐዋ አንዱ በጧት ሲበላይቸው በዓርቡ ምድር እንዴት በጧት ትበላለህ ብየዋለሁ። ኃጢአቴ ይህ ነው። ነገር ግን ከእኔ ጋር 2 ሳምንት አብረኝ ድከም፣ እግዚአብሔር ኃጢአቴን ይቅር ይለኝ ዘንድ ለምንልኝ። ሁለቱም እንዲሁ አደረጉ።
ከሁለት ሳምንት በኋላ ያኛው ወንድም እንደ ቀድሞ ጸጋ እግዚአብሔር ተመልሶለት አየ። ሁለቱም እርስ በርስ ተጽናኑ፣ ደስም አላቸው፣ እግዚአብሔርንም አመሰገኑት። አንድ ወንድም በደለና ካህኑ ከቤተ ክርስቲያን እንዲወጣ አዘዘው። በዚህ ጊዜ አባ ቢሳሪዮንም ተነሳና እኔም እንጂ ኃጢአተኛ ነኝ ብሎ ከዛ ወንድም ጋር አብሮት ወጣ። ከእኔስ ውሻ ይሻላል፣ ምክንያቱም ውሻ በሌላው ላይ አይፈርድም፣ እንዲሁም ደግሞ ጌታውን ይወዳልና። ሰነፍና ሐኬተኛ የነበረ አንድ መነኩሴ ነበር። ሊሞት ባለ ጊዜ አሃው ወደ እርሱ መጡ። ከመካከላችሁም አንዱ አረጋዊ የዚህ መነኩሴ ነፍስ ያለ ጻርባ ሴት ሆና ደስ እያላት ተመለከተ። አረጋዊው በምንኩስና ሕይወት እንዳልደከምክ እናውቃለን። አሁን እንዴት በደስታ ወደ ክርስቶስ ልትሄድ ቻልክ? እርሱም እንዲህ አለው፣ አዎ አባ ያልከው እውነት ነው። ነገር ግን ከመነኩስ ጀምሮ በደለኛ ሰው አላማውም። ሰውንም አንድ ቀን እንኳን ሞልቼ ተቀይሜ አላውቅም። ጌታዬን ክርስቶስንም አንተ አትፍረዱ ብለሃልና ይቅር ትባሉም ዘንድ ይቅር በሉ ብለሃልና አለዋለሁ። አረጋዊውም ያለ ድካም ድነሃልና በሰላም ሂድ አለው። ሰውን ኃጢአት ሲሰራ ብታየው ወይም ብዙ ሲበላ ብታየው ወይም ሲስቅ ብታየው አትፍረድበት። ነገር ግን እርሱ ብዙ ነው ኃጢአትም የለበትም እና በል፣ እንዲህ ብታደርግ ትድናለህ። በገድል የሚኖር አንድ ወንድም ሰይጣነ ዝሙት አጽንቶ በኃይል ስለተዋጋው ወደ አንድ አረጋዊ ሄደና ችግሩን ነገረው። አረጋዊው ግን አንተ ለዚህ ቆብ ያልተገባ ደካማ ፍጥረት እንዴት መነኩሴ ሆነ እንደዚህ ያለ ነገር ታስባለህ? በማለት ተቆጣው። ያም ወንድም ይህን ሲሰማ ፈጽሞ አዘነ። ከዚያም ተስፋ ቆርጦ ወደ ዓለም ይገባ ዘንድ መንገድ ጀመረ። በእግዚአብሔር ትእዛዝ ጳውሊ የሚባል መነኩሴ መንገድ ላይ ተገናኘው። እርሱም ይህን ወንድም ሲታወቅ አየውና ወንድሜ ምን ሆነ ነው? እርሱ ግን በልቡ ካለው ሐዘንና ታውብ የተነሳ ምንም አልመለሰለትም። አረጋዊው አባ ጳውሊ ዳግመኛ ነገሩን ይገልጽለት ዘንድ ጠየቀው። በዝሙት ዞር አብዝቼ ተፈተንኩ። ገሌ ወደሚባል አረጋዊ ዘንድ ሄጄ ችግሬን ነገርኩት። እርሱ እንደነገረኝም ለመዳን ተስፋ የለኝም። ስለዚህም ተስፋ ባስቆርጠኝ ጊዜ ወደ ዓለም ሄድ ዘንድ ከባቴ ወጣሁ። ይህ አረጋዊም ነገሩን ባወቀ ጊዜ እንደ ጥበበኛ ባለ መድኃኒት ያረጋጋውና ደስ ያሰኘው ጀመር። እንዲህም ይለው ጀመር፣ ይህን ነገር በጣም አክብደህ አትየው፣ ነፍስህን ከመድኃኒቷ ተስፋ አታስቆርጣት። እኔ እንደምታይ ለዚህ ሽምግልና ደርሻለሁ፣ ሸብቻለሁ። ነገር ግን በዚህ ጾር ገና አሁንም ድረስ እታወካለሁ። ስለዚህም በዚህ በደረሰብህ ፈተና አትተክዝ፣ አትዘን። በመከራችን አንጻር የእግዚአብሔር ቸርነት ይረዳናል። ስለሆነም ይህችን ቀን ብቻ እሺ በለኝና ወደ ቦታ ተመለስ። እርሱም ሰማውና ተመለሰ። አባ ጳውሊ ይህን ወንድም ተስፋ ያስቆረጠውን አረጋዊ ወደ አለበት ቦታ ሄደና በውጭ ቆሞ እግዚአብሔርን በብዙ እንባ ሆኖ እንዲህ ሲል ለመነው። አቤቱ ጌታ ሆይ ለጥቅማችን ስትል በእኛ ላይ የምታደርገውን ነገር አንተ ታውቃለህ። በዚህ ሁሉ ዘመኑ ያልተማረውን በጥቂት ዘመኑ ይማር ዘንድ ሽምግልናውን ያውቅ ዘንድ እንዲሁም ስለሚጋደሉ ሰዎች ፈተና አውቆ ስለነርሱ አብሯቸው ያዝና ድካማቸውን ይሸከም ዘንድ ይህች ጾር ከዚህ ወንድም እርሱን ተስፋ ወደ አስቆርጠው ወደዚህ አረጋዊ ተሰዳት ዘንድ ለምናለሁ። ጸሎቱን በፈጸመ ጊዜ ሰይጣንን በአረጋዊ ማደሪያ አጠገብ ቆሞ ጦሩን እየላከ ሲወጋው አየ። ያን ጊዜም ያ አረጋዊ እንደሰከረ ሰው ሆኖ ከማደሪያው ወጣና ወዲና ወዲያ ይል ጀመር። መቆሙ ሆነ ወደ ባት መግባት የማይችል ሆነ። ያ ወንድምም ወደ ዓለም ልመለስ ብሎ ሊሄድበት በነበረው መንገድ መሄድ ጀመረ። አባ ጳውሊም ይህን ስላወቀ ከመንገድ ቆሞ ጠበቀውና ወዴት እየሄድክ ነው? ከባት እስክትወጣ ወደ ዓለም እስክትመለስ ያደረሰህ ችግር ምንድነው? አለው። አረጋዊ የሆነውን ነገር ሁሉ እንዳወቀበት ስላወቀ ከድንጋጤው የተነሳ ሊመልስለት አልተቻለው። አባ ጳውሊም ወደ ማደሪያ ተመለስ፣ ከዚህ በኋላ ድካምህን እወቅ። እስከዛሬ የተጠበቀው ከዚህ ጾር የዳንከው ሰይጣን ስለተወና የእግዚአብሔር ረድኤት ስለጠበቀ ነው። ስለዚህም ከገድለኞች ጋር አልተቆጠርክ። ይህ ፈተና አንድ ቀን እንኳን መታገስ አልቻልክምና አሁን የደረሰብህም ከሁላችን የሸሸ አንድ ወጣት ወደ አንተ ቢመጣ
እርሱን በመርዳትና ለገድሉ የሚጠቅመውን ነገር በማድረግ ፋንታ ተስፋ አስቆርጠህ ሰደድከው። ወደ ሞት ሲወስዱት የምታየውን አድነው ተብሎ የተጻፈውን የተማርነውና አላሰብክምና። እንዲሁም ጌታችን መድኃኒታችን የተቀጠቀጠ ብር አይሰበርም፣ የሚጤስ ጧፍም አያጠፋም የተባለው ምሳሌ አላሰብክም። ዳግመኛም ከእግዚአብሔር ጸጋና ረድኤት በስተቀር የጠላትን ምክርን የሚያቃጥል ጦሩን ሊያጠፋና ሊቀው የሚችል እንደሌለ ወቅ የሰውን ድካም የሚጠብቀውን የሚያጸናው እርሱ ነውና። እግዚአብሔር ዛሬ ይህን ያደረገው ለሁላችን መድኃኒት ነው። አሁን ይህን ያገኘ ፈተና እግዚአብሔር ያርቅልን ዘንድ እንጸልይ። ይህን ብሎ ሲጸልይ የወረደበት ፈተና ተወው። አረጋዊውንም የሚገባ ነገር እንናገር ዘንድ ጥበቡን እንዲሰጠን እግዚአብሔር ሁሉ ጊዜ መለመን ይገባናል። በአንጾኪያ የሚኖር አንድ አረጋዊ ሰው ኃጢአት ሲሰራ ሲያይ በጣም የሚናደድ የሚበሳጭ ረድ ነበረው። አረጋዊው ግን እንዲህ ያለ ይመክረውና ይገስጸው ነበር። ነፍስህን በሚያጠፋ በከባድ ፍርድና ጥፋት ውስጥ ሆነ እንዳለ በእውነት እነግርሃለሁ። የሰውን እውነተኛ ስራና ማንነት ከራሱ በስተቀር ሌላ ማንም የሚያውቅ የለምና። በሰዎች ፊት ብዙ ኃጢአት ሲሰሩ ነገር ግን በሕቡ ንስሐ ገብተው ወደ እግዚአብሔር የተመለሱና የተቀበላቸው ብዙዎች አሉና። እኛ ያየነው ኃጢአታቸውን ነው። ደግነታቸው፣ ትክክለኛ ማንነታቸውን የሚያውቀው ግን እግዚአብሔር ብቻ ነው። ዘመናቸውን በኃጢአት አሳልፈው ወደ ሞት ሲቃረቡ ንስሐ ገብተው የዳኑ ብዙዎች አሉ። በቅዱሳን ጸሎት የዳኑ ብዙ ኃጥአንም አሉ። ስለዚህ ማንም ሰው ሌላውን ሰው ኃጢአት ሲሰራ በዓይኑ ቢያየው እንኳ ይፈርድ ዘንድ አይገባው። ፈራጅ አንድ ወልድ እግዚአብሔር ብቻ ነውና። የሚፈርድ ሰው ግን ፈራጅ የሆነውን ጌታችን ኢየሱስ ክርስቶስ መቃወሙ ነው።